ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ለተሰኞ ግንቦት 24 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ ያደርጋል። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የቦሊንግ ስፖርትን መረጃ ቀዳሚ እናደርጋለን። የ2018 ዓ.ም የቦሊንግ ሻምፒዮና የውድድር መድረክ በትላንትናው ዕለት ፍጻሜውን አግኝቷል። የአዲስ አበባ ከተማ አስተዳደር የቦሊንግ ስፖርት አሶሲዬሽን ከገነት ቪቴጅ ጋር በመተባበር ያዘጋጁት ይህ ዓመታዊ የውድድር መድረክ ለሁለተኛ ጊዜ ነው የተከናወነው። እንግዲህ የቦሊንግ ስፖርት በኢትዮጵያ ቀደምት ከሆኑ የስፖርት አይነቶች በምስረታም ይሁን በጅማሮ ቀዳሚ እንደሆነ ይነገርለታል። ከፉትቦል ከአትሌቲክስ ባልተናነሰ መልኩ በርካታ አፍቃሪያን እንዳሉት ይታወቃል። ነገር ግን ደግሞ ከዚህ ቀደም በጣም ተቀዛቅዞ የነበረበትን አጋጣሚ እናስታውሳለን። አሁን ላይ በማንሰራራት ላይ ነው የሚገኘው። የተለያዩ የዚህ የስፖርት የማዘውተሪያ ስፍራዎች በአዲስ አበባ ከተማ አስተዳደር እየተገነቡ ነው የሚገኙት። እንደዚሁም ደግሞ አንዳንድ ሆቴሎችም ለቦሊንግ ስፖርት የተለየ ስፍራ እየሰጡ የስፖርት ማዘውተሪያ ስፍራዎችን በመገንባት ላይ ይገኛሉ። በአጠቃላይ በተለይ በመዲናችን አዲስ አበባ አሁን ላይ ያለው የዚህ የስፖርት መነቃቃት ብዙ ታዳጊዎች ወደዚህ ስፖርት እንዲመጡ እየጋበዘ ነው የሚገኘው ማለት ነውና ትላንት እንግዲህ በአዲስ አበባ ከተማ አስተዳደርና እንደዚሁም በገነት ቪንቴጅ ክለብ ተባባሪነት በተሰናዳው የዓመታዊ ሻምፒዮና የውድድር መድረክ ላይ ይህንን የፍጻሜ ሻምፒዮና የውድድር መድረክ ለመታደም በስፖርት ውስጥ ለበርካታ ዓመታት ማሳለፍ የቻሉት ትልልቅ የቦሊንግ ስፖርት ባለሙያዎች በክብር እንግድነት ተገኝተዋል። እንደዚሁም ተወዳዳሪ ነበሩ፣ በአዋቂው ዘርፍ ማለት ነው። ታዳጊዎች ነበሩ። እንግዲህ በቀጣይም በተለያዩ ዓለማት በዚህ የውድድር መድረክ ሀገራቸውን ለማስጠራት ህልም ያላቸው ተስፋ ያላቸው ታዳጊዎችንም ተመልክተናል ማለት ነው። በአዋቂዎችም እና እንደዚሁም ደግሞ በወጣቶች ዘርፍም ነው ይህ የውድድር መድረክ በትላንትናው ዕለት የተከናወነው ማለት ነውና በአጠቃላይ በዚህ የስፖርት ማዘውተሪያ ስፍራ ላይ ይህንን የፍጻሜ የሻምፒዮና የውድድር መድረክ ለመሳተፍ በርካታ የስፖርቱ አፍቃሪያን ታድመዋል። ታዳጊዎቻችንን እንደዚሁ ሲያበረታቱ ነበረ ማለት ነው። በታዳጊዎች ዘርፍ በተደረገ ውድድር ሜሌክ ሶስተኛ ደረጃን ይዞ በማጠናቀቅ የናስ ሜዳሊያ እንደዚሁም ደግሞ የተዘጋጀለትንም የገንዘብ ሽልማት ከዕለቱ የክብር እንግዶች እንደዚሁ መቀበል ችሏል። ማህደር ሁለተኛ በመሆን አጠናቃለች። እንደዚሁም ደሊና ደግሞ በአንደኝነት የታዳጊዎችን ፍልሚያ በአሸናፊነት ማጠናቀቅ ችላለች ማለት ነው። በወጣቶች ዘርፍ ስንመለከት ኖ ሶስተኛ ደረጃን ይዞ ሲያጠናቀቅ፣ ኬሮድ የተባለው ደግሞ ወጣት ሁለተኛ ደረጃን ይዞ አጠናቋል። የብር ሜዳሊያም ተሸላሚ ነው። አቤኔዘር የመድረኩ ሻምፒዮና ሆኗል በወጣቶች ዘርፍ ማለት ነው። እንደዚሁም አጓጊ የነበረው የአዋቂዎቹ ፍልሚያ በስተመጨረሻም ከፍተኛ ፍልሚያ ካሳየ በኋላ በአቶ አህመድ አብድራህማን ሻምፒዮናነት ተጠናቋል ማለት ነው። አቶ አህመድ አብድራህማን ይህ የቦሊንግ ስፖርት እንዲነቃቃ አይነተኛውን ሚና ሲጫወቱ ነበረ። በመድረኩ ላይም እንግዲህ ትልቅ ምስክርነትና እውቅናም ሲሰጣቸው ነበረ። ይህ ስፖርት እንዲነቃቃ ከፍተኛውን እገዛ እያደረጉ እንደሚገኙ ተነግሯል ማለት ነው። ሶስተኛ ደረጃን ይዛ ያጠናቀቀችው ፍሬናት እንደዚሁም ደግሞ አቶ ጌታቸው ሁለተኛ ደረጃን ይዞ አጠናቋል ማለት ነው። ትላንት በነበረ በአዋቂዎች የ2018 የቦሊንግ ስፖርት ሻምፒዮና የፍጻሜ ውድድር ላይ ማለት ነው። እንግዲህ በዚህ የውድድር መድረክ ላይ ሶስተኛ ደረጃን ይዘው ያጠናቀቁ በየእድሜው ካታጎሪ የናስ ሜዳሊያ ተሸላሚ ነበሩ። ሁለተኛ ደረጃን ይዘው ያጠናቀቁ የብር ሜዳሊያ እንደዚሁም ደግሞ ውድድራቸውን በአንደኝነትና የውድድር ዓመቱ ሻምፒዮና የሆኑት በሶስቱም የእድሜ ካታጎሪ የወርቅ ሜዳሊያና ከዛም ባለፈ ደግሞ የዋንጫ ሽልማት እንደዚሁ ተበርክቶላቸዋል። እውቅናም እንደዚሁ ተሰጥቷቸዋል ማለት ነው። ከዛ ባለፈ ደግሞ ዳጎስ ያለ ገንዘብ ሽልማትም ከአንደኛ እስከ አምስተኛ ደረጃን ይዘው ያጠናቀቁ ተወዳዳሪዎች እንደዚሁ ከአዲስ አበባ የቦሊንግ ስፖርት አሶሲዬሽን እንደዚሁም ደግሞ ከገነት ቪንቴጅ ክለብ ጋር በመተባበር የተሰናዳውን ወይም የተዘጋጀላቸውን የገንዘብ ሽልማትም እንደዚሁ ተበርክቶላቸዋል ከዕለቱ የክብር እንግዶች እጅ ማለት ነው። ከዛ ባለፈ ይህ የውድድር መድረክ የተሳካ እንዲሆን ደግሞ አይነተኛውን ሚና በተለያዩ ገዛ በማድረግ እና እንደዚሁ በማስተባበር ፕሮግራሙ የተዋጣለት እንዲሆን ያደረጉ ግለሰቦችም እንደዚሁ እውቅና ተሰጥቷቸዋል። አቶ ግሩም ማስረሻ፣ አቶ መሐሙድ ሳኒ እንደዚሁም ደግሞ አቶ አህመድ
አብድራህማን በመሳተፍም ጭምር እንደዚሁ በማስተባበርም ይህንን የእውቅና ሽልማት ከአሶሲዬሽኑ እጅ ተበርክቶላቸዋል ማለት ነው። ከዛ ባለፈ ይህ የውድድር መድረክ የተሳካ እንዲሆንም የላቀ ሚና የነበራቸው ከዚህ ቀደም የምናውቃቸው በሜዳ ስፖርት ነበረ፣ በሜዳ ቴኒስ ስፖርት ነበረ። አሁን ደግሞ እንደዚሁ ደግሞ ወደዚህ ወደ ቦሊንግ ስፖርት በመምጣት ሜዳው እንዲፈቀድ በማስተባበር ረገድ አይነተኛ ሚና የነበራቸው አቶ ታሪኩ እንደዚሁ ልዩ ተሸላሚ ሆነዋል ማለት ነው። በዚህ የፍጻሜ የውድድር መድረክ ላይ እንግዲህ ንግግር ያደረጉት በተለይም በቀጣይ ደግሞ ዓለም አቀፍ ተወዳዳሪዎችን ለማፍራት አሶሲዬሽኑ አበክሮ ከክለቦች ጋር እንደሚሰራ የገለጹት አሶሲዬሽኑ ምክትል ፕሬዝዳንት የሆኑት ወይዘሮ ዘበናይ ነጋ ናቸው። እሳቸው እንዳሉት እንግዲህ ይህንን የውድድር መድረክ ለማሰናዳት ከፍተኛ ስራዎች ይጠይቁ ነበረ። ከጎናችን የነበራችሁ ሁሉ እጅግ በጣም እናመሰግናለን። በቀጣይ አሶሲዬሽኑ የተለያዩ ውድድሮችን በማሰናዳት እንደዚሁ ታዳጊዎችን ወደዚህ ስፖርት ለማምጣት እንሰራለን የሚል ሀሳብ ገልጿል። አሸናፊዎችም እንኳን ደስ አላችሁ መልእክት አስተላልፏል። በአጠቃላይ በዚህ የውድድር መድረክ ላይ ሚና የነበራቸውን እንደዚሁ አመስግኗል። የአሶሲዬሽኑ የጽህፈት ቤት ኃላፊ አቶ ተሾመ አበበን በበኩላቸው እንግዲህ ይህ ስፖርት ከጊዜ ወደ ጊዜ እጅግ በጣም እየተነቃቃ ይመጣል፣ ከተማ አስተዳደሩም ድጋፍ እያደረገላቸው እንደሚገኝ ገልጿል። ከዚህ ባለፈ ግን ስፖርቱን የበለጠ ተደራሽ ለማድረግ በተለይ ደግሞ የተለያዩ የመዝናኛ ቦታዎች ብዙ ቦታም ስለማይጠይቅ እንደዚህ አይነት የመለማመጃ እንደዚሁም የውድድር ቦታዎችን በማሰናዳት ስፖርቱ የበለጠ እንዲያድግ ባለሀብቱም እንዲሳተፍበት መንግስት ሚናውን እንዲወጣ የስፖርት አፍቃሪውም ወደ ስፖርቱ እንዲመጣ እንደዚሁ እንደሚሰሩ ገልጿል። በቀጣይም እንደዚህ አይነት ነገሮች እንደዚህ አይነት ለውጦች እንዲመጡም አሶሲዬሽኑ እንግዲህ ከፍተኛ ጥረት በማድረግ ላይ እንደሚገኝ የጽህፈት ቤቱ ኃላፊ አቶ ተሾመ አበበ ከናሁ ስፖርት ጋር በነበራቸው ቆይታ ተናግረዋል ማለት ነው። ክቡራትና ክቡራን ተመልካቾቻችን በአጠቃላይ እንግዲህ በዚህ የውድድር መድረክ ላይ ውድድሩን አስመልክተው አሸናፊዎች እንደዚሁም ተሳታፊዎች ቆይታ አድርገው ነበረ። ከናሁ ስፖርት ጋር የነበረውን ቆይታ እንደሚከተለው አሰናድተነዋል። እሱን ተከታትለን እንመለስ። በጣም ደስ የሚል ውድድር ነው። በነገራችን ላይ ውድድሩን እኔ የመጀመሪያ ጊዜ ነው ውድድሩን እና በጣም ደስ ነው ያለኝ። በጣም ደስ የሚል ውድድር ነው የተወዳደርነው። ተወዳዳሪዎቹ በጣም እንትን ናቸው፣ ጠንካራ ናቸውና በጣም ደስ የሚል ውድድር ነው። ጥሩ ነው፣ ደስ ይላል በጣም ከታዳጊ አሁን ለምሳሌ ከወጣቶቹ ዛሬ በጠዋት አይቻለሁ፣ ታዳጊዎች እየሰሩ አይቻለሁ፣ ህጻናቶች ከዛ ጀምሮ በትምህርት ቤት ደረጃ እንደዚህ በመዝናኛ ቦታዎች በየተለያየ ቦታዎች ይሄ ውድድር ቢካሄድ ወይም ደግሞ ስልጠናዎች ቢሰጥ በጣም ደስ የሚል ነው፣ እጅግ በጣም ማለት ነው። ጥሩ ደስ የሚል ነው። የአእምሮ ጨዋታ ነው፣ በጣም የሚያዝናና ነው እና በጣም ደስ የሚል ነው። ከዛ ጀምሮ ቢያዝ ደስ ነው የሚለው በጣም ውድድሩ እኔ በግሌ እንደዚህ ዳርት ቦሊንግ ምናምን በጣም አፍቃሪ ነኝ ከስራ በትርፍ ሰዓቴና እንደዚሁ ገነት ሆቴል ድሮ እንመጣ ነበር። አሁን ደግሞ እንደ አዲስ ጀምረናል። በአጋጣሚ ዛሬ ለመጀመሪያ ጊዜ ነው ከአዲስ አበባ አሶሲዬሽኑ ጋር የተገናኘ ነው። ውድድርም አድርጌ አሸናፊ ሆነናል። በጣም ደስ የሚል ነገር ነው። አሁን እንዳየነው በየተለያየ ቦታ የተለያዩ ነገሮች አሉ። ስፖርት ማዘውተሪያዎች እየተሰሩ ነው፣ ባስኬትቦል፣ እግር ኳስ ምናምን እና እነዚህም ቦሊንግ፣ ዳርት እነዚህ የተለያዩ አይነት ደግሞ የተለያዩ ሰዎች እንደ ፍላጎታቸው የሚጫወቱበት ደግሞ ቦታ ይሄ እንግዲህ በአፄ ኃይለሥላሴ ጊዜ የተሰራ ቦታ ነው። ማሽኑም ተበላሽቶ በእጅ ነው የሚተከለው፣ ግን ስቲል ፍቅሩ ያለው ሰው እየመጣ እንጫወታለን። በተለያየ ጊዜ እየመጣና እንዲህ አይነት ደግሞ ቦታዎች ለልጆችም ለተለያየ ቢኖር በጣም መልካም ነው። እንግዲህ ከዚህ በኋላ የምናየው ይሆናል። ብዙ ለውጦችን እያየን ነው። ቀጣይ ደግሞ ይሄም ይሆናል ብለን እንጠብቃለን። የእውነት የድሮ ትንሽ ቆየት ያሉ ይመስላሉ። ስፖርቱ ላይ ረጅም ጊዜ የቆዩ ይመስላሉ። አሁን ላይ ብዙም ቦታው ማዘውተሪያ ስለሌለ በየቀኑ ወይም በተደጋጋሚ የሚያዘወትሩ አይመስልም። በተለያየ አጋጣሚ ውጭ ሲሄዱ ምናምን የሚደሰቱበት ጨዋታ ነው ብዬ ነው ማምነው። ግን ፍቅሩ አላቸው፣ ዝግጅታቸው ደስ ይላል። በጣም ለመጀመሪያ ጊዜ ነው እንደዚህ አይነት ላይ ስንሳተፍና በጣም ደስ የሚል ነገር ነው ያየነው። ለወደፊቱ ግን እንዲያው 10 15 ሌን ያለው በግለሰብም ሆነ በመንግስትም ሆነ በምንም ጥሩ አይነት ምክንያቱም በጣም የሚወደድ ስፖርት ነው። ዓለም ላይ በጣም የሚወደድ ስፖርት ነው።
እና እየበረታ እንደሚሄድና ኢንተርናሽናሊም በኦሎምፒክ ደረጃ ኢትዮጵያን ወክሎ የሚወዳደርም እንደሚኖር ተስፋ አደርጋለሁ ከዚህ በኋላ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። ቀደም ሲል እንግዲህ ከመልእክቶች አስቀድመን የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። በተለይ የቦሊንግ ስፖርትን የተመለከተ መረጃ ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ወቅታዊና አዳዲስ ስፖርታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። የአውሮፓ አምስቱ ታላላቅ ሊጎች እንግዲህ ፍጻሜያቸውን አግኝቷል። የየሊጎችም ሻምፒዮና ክለቦች ደስታቸውን በማጣጣም ላይ ነው የሚገኙት። በመጨረሻ ፍጻሜውን ያገኘው እንግዲህ የተወዳጁ የእንግሊዝ ፕሪሚየር ሊግ የ2025 26 የውድድር ዘመን አርሰናልን የሊጉን የዋንጫ ባለክብር አድርጎ መጠናቀቁ የሚታወስ ነውና እንግዲህ ከትላንትና በስቲያ ምሽት ላይ የነበረው የአውሮፓ ቻምፒየንስ ሊግ የውድድር መድረክ የፍጻሜ ጨዋታ ከተጠናቀቀ በኋላ መድፈኞቹ አርሰናሎች የሊጉን የዋንጫ ክብር ሻምፒዮናነታቸውን በለንደን ጎዳና ደስታቸውን እያጣጣሙ ነው የሚገኙት። በርካታ ትኩረትን እየሳበ ነው የሚገኘው የደስታ አገላለጻቸው። በለንደን ጎዳና የወጡ ታዳሚያን አርሰናላውያን እጅግ በጣም ከፍተኛ ቁጥር ያላቸው ደጋፊዎች እንደነበሩ እየተገለጸ ነው የሚገኘው። ይሄ ደግሞ በሪከርድ እንደዚሁ ተመዝግቧል ማለት ነው። አርሰናል እንግዲህ ከረጅም ዓመታት በኋላ የሊጉን የዋንጫ ክብር ማሳካቱ የሚታወስ ነው። ይህንን ተከትሎ ደግሞ የክለቡ ደጋፊዎች ያላቸውን ደስታ አሁንም ድረስ አልቀዘቀዘም። በለንደን የተለያዩ ጎዳናዎች እንግዲህ ወጥተው ደስታቸውን ገልጸዋል። ወደ 1000 ራዲየስን ያካለለ የደስታ አገላለጽ በለንደን ከተማ እንደነበራቸው የለንደን ፖሊስ አሳውቋል። ይህም ሪከርድ እንደሆነ ነው። ከ1.5 ሚሊዮን በላይ ህዝብ እንደተገኘ በዚህ የጎዳና የደስታ አገላለጽ ላይና ሰልፍ ላይ ለክለባቸው ያላቸውን ፍቅር በተግባር ማሳየት ችለዋል ማለት ነው። እስካሁን ድረስ በእግር ኳስ ታሪክ እንደዚህ ቁጥር ያላቸው ወይም ብዛት ያላቸው ደጋፊዎች በጎዳና ላይ በመዘዋወር ደስታቸውን ገልጸው እንዳልነበረ ነው ከዚህ ቀደም ያሉት መረጃዎች እያሳዩ የሚገኙት ማለት ነውና አርሰናል እንግዲህ በቀጣይ ይሄ የመጨረሻውና ከዚህ በኋላ ረጅም ዓመታትን የሊጉን የዋንጫ ክብር ለማሳካት ይቆያል ተብሎ አይጠበቅም። ምክንያቱም አሁን ካለው ጥንካሬ ማለት ነው። የቻምፒየንስ ሊግ የውድድር መድረክ የዋንጫ ክብርን ደግሞ አሳክተው ቢሆን ደስታቸው በጣም እጥፍ ድርብ ሊሆን እንደሚችል ይታመናል። ነገር ግን ደግሞ የሊጉን የዋንጫ ክብር ማሳካታቸው ደግሞ ሌሎች የዋንጫ ክብሮችን እንዲያመጡ በር እንደሚከፍትላቸው ነው አሁን ላይ ብዙ እምነት እንዳላቸው የተለያዩ የእግር ኳሱ ሊቃን እየገለጹ የሚገኙት ማለት ነውና ትላንት እንግዲህ በነበረው የደስታ አገላለጽ በአጠቃላይ ዛሬም ቀጥሎ እየተከናወነ በሚገኘው ማለት ነው የአርሰናል ሙሉ የተጫዋቾችና የኮቺንግ ስታፍ አባላቶች አጠቃላይ እንግዲህ በክፍት መኪና በመሆን በለንደን ጎዳና በስቴዲየም ዙሪያ እየዞሩ ከደጋፊዎቻቸው ጋር እና እንደዚሁ ከክለቡ የረጅም ጊዜ ጥበቃ በኋላ የሊጉን የዋንጫ ክብር ማሳካታቸውን መሰረት በማድረግ ደስታቸውን እያጣጣሙ ነው የሚገኙት ማለት ነውና እንግዲህ በሀገር ቤትም የነበረው የስፖርት አገላለጽ ድባብ ወይም ደግሞ የአርሰናል ደጋፊዎች የነበራቸውን አጠቃላይ የዋንጫ ሴሌብሬሽን ወይም ደግሞ ደስታቸውን ያከበሩበት መንገድ ከፍተኛ ስሜት እንደነበረው እንደዚሁ ማስተዋወስ ይቻላል ማለት ነውና አርሰናል በቀጣይ እንግዲህ በአዲሱ የውድድር ዓመትም የተሻለው አርሰናል የተሻለው ሻምፒዮናው ክለብ አርሰናል ሊመጣ እንደሚችል ብዙ መረጃዎችን እየተመለከትን ነው የምንገኘው። በኋላ ላይም የምናነሳቸው በተለይ ከዝውውር ጋር አዳዲስ ተጫዋቾችን በማምጣት ቡድናቸውን የበለጠ ለማጠናከር ፍላጎት እንዳላቸውና ስራዎችን እየሰሩ እንዳሉም እየተነገረ ነው የሚገኘው። በክረምቱ የተጫዋቾች የዝውውር መስኮት ከፍተኛ ገንዘብ
በተለይ ከሁለቱ የውድድር ታላላቆቹ መድረኮች በእንግሊዝ ፕሪሚየር ሊግ እና በአውሮፓ ቻምፒየንስ ሊግ የውድድር መድረክ እንግዲህ እስከ መጨረሻው መጓዝ ስለቻሉ ትልልቅ ገንዘቦችን ማግኘት ችሏል። ከፍተኛ የሚባል መጠን ያለው ገንዘብ ሽልማቶችንና እንደዚሁ ከተቋማት ከአጋር ተቋማት ጋራ ያገኟቸው ጥቅሞች አሉና ይህንን መሰረት ደግሞ በማድረግ በቀጣይ በተለይ ክፍተት በተስተዋለባቸው የውድድር ዓመቱ መጨረሻ ድረስ ባደረጓቸው እንቅስቃሴዎች የተሻለውን አርሰናል ለመፍጠር አዳዲስ አቅም ያላቸውን ወጣትና ባለተሰጡ ተጫዋቾችን በክረምቱ የተጫዋቾች የዝውውር መስኮት እንደሚያስፈርሙም እየተገለጸ ነው የሚገኘው ጎን ለጎን ማለት ነው። በኋላ ላይ እንመለስበታለን። ዝውውርን በተመለከተ እንግዲህ ቀጣዩ ትልቁ የእግር ኳስ እውነት የሚሆነው የ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ነው እየቀረበ ነው። ቀናቶች ብቻ ናቸው የሚቀሩት ማለት ነውና በሜክሲኮ ካናዳና እንደዚሁ በአሜሪካ በጣምራ በሚሰናዳው የዓለም እግር ኳስ ዋንጫ የውድድር መድረክ ለመጀመሪያ ጊዜ በታሪክም እንደዚሁ የተሳታፊ ሀገር ብሔራዊ ቡድኖች ወደ 48 ከፍ ያሉበትና ወደ 104 የሚደርሱ ጨዋታዎች የሚከናወኑበት መሆኑ ጋር ተያይዞ እንግዲህ ይህ መድረክ በአይነቱ ልዩ ሆኖ ይጠበቃል ማለት ነውና የአፍሪካ ብሔራዊ ቡድኖች እንደዚሁ ዝግጅታቸውን እያደረጉ አሁን ወደ ስፍራው ለመጓዝ እንግዲህ የወዳጅነት ጨዋታዎችን የአቋም መፈተሻ ጨዋታቸውን እያከናወኑ ነው የሚገኙት። አፍሪካ ዘንድሮ እንግዲህ በ10 በሚደርሱ ሀገራት ብሔራዊ ቡድኖች እንደዚሁ ትወከላለች። የበለጠ ትልቅ ውጤት ለማምጣት ሞሮኮ በ22ቱ የካታሩ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ያሳካችውን ገድል ደግሞ እንደዚሁ አሁን በላቀ ከፍታ ወደ ነሐስ ሜዳሊያ ለመግባት ከተቻለ ወደ ብር ሜዳሊያ ወደ ሻምፒዮናነትም ለመግባት እንደዚሁ ፍላጎት እንዳላቸው የአፍሪካ ሀገራት ብሔራዊ ቡድኖች በአምበሎቻቸውና በአሰልጣኞቻቸው አማካኝነት እንደዚሁ መግለጫ እየሰጡ የተለያዩ ነገሮችን መልእክት እያስተላለፉ ነው የሚገኙት። በዚህ የዓለም ዋንጫ የአፍሪካ ተሳትፎና ውጤት የተሻለ ሊሆን እንደሚችል እየገለጹ ነው የሚገኙትና የወዳጅነት ጨዋታዎች ቀጥለዋል። የአምስት ጊዜ የመድረኩ ሻምፒዮኗ ሀገር ብራዚል ከፓናማ ጋር የወዳጅነት ጨዋታ አድርጋ ነበረ። 6-2 በሆነ ውጤት ማሸነፍ ችላለች። በርከት ያሉ በአውሮፓ ቃቸው ትላልቅ ተጫዋቾች በዚህ የብራዚል ብሔራዊ ቡድን ውስጥ ተካተዋል። በዚህ ወዳጅነት ጨዋታ ላይም ጎል ማስቆጠር ችሏል። በቅርቡ ከማንቸስተር ዩናይትድ ጋር በውድድር ዓመቱ መጨረሻ የተሰናበተው ካስሜሮ ጎል አስቆጥሯል። እንደዚሁ ቪኒ ጁኒየር፣ ሉካስ ፓኬታ፣ ኢጎር ቲያጎ በዘንድሮ ዓመት በእንግሊዝ ፕሪሚየር ሊግ ካየናቸው ክስተት ከሆኑ ተጫዋቾች መካከል አንደኛው ነበር። የብሬንትፎርድ ሲቲ የፊት መስመር አጥቂ እንግዲህ ለብሔራዊ ቡድኑ ጥሪ ተደርጎለት በአሰልጣኝ ካርሎ አንቸሎቲ አማካኝነት ጨዋታውን እያደረገ ነው የሚገኘው ማለት ነውና እሱም ጎል አስቆጥሯል። ዳኒሎ እንደዚሁ ኦሊቬራም ጎል ማስቆጠር ችሏል። ሪያን የመጀመሪያውን የብራዚል ብሔራዊ ቡድን ማሊያን ባጠለቀበት ጨዋታ ጎል ማስቆጠር ችሏል። እንግዲህ የ19 ዓመቱ የመጀመሪያው የብሔራዊ ቡድኑ ጎል መሆኑ ተመዝግቧል ማለት ነው። ቀጣይ እንግዲህ ከሰሜን አፍሪካዊቱ ሀገር ግብጽ ጋራ ከዓለም ዋንጫው በፊት የወዳጅነት ተጨማሪ ጨዋታ የብራዚል ብሔራዊ ቡድን እንደሚያደርግ አሰልጣኝ ካርሎ አንቸሎቲ ከጨዋታው መጠናቀቅ በኋላ ይፋ አድርጓል። እንግዲህ የብራዚል ብሔራዊ ቡድን 2002 ነበረ ለመጨረሻ ጊዜ የዓለም እግር ኳስ ዋንጫ የውድድር መድረክን ማሳካት የቻለው ጀርመንን በማሸነፍ ማለት ነው። ደቡብ ኮሪያ፣ ጃፓን በጣምራ ባሰናዱት የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ማለት ነውና አሁን ላይ እንግዲህ አመታቶች ተቆጥረዋል። ወደ በርከት ያሉ አመታቶች ተቆጥረዋል ማለት ነውና በቀጣይ የዚህን የዓለም ዋንጫ ክብር ለማሳካት እንደዚሁ ከረጅም ዓመታት በኋላ ጥረት ከሚያደርጉ ብሔራዊ ቡድኖች መካከል አንደኛው ስለመሆናቸው እየተገለጸ ይገኛል። በምድብ 3 ነው የብራዚል ብሔራዊ ቡድን የተደለደለው። ከስኮትላንድ ከሞሮኮና ከሃይቲ ጋር ነው ጨዋታቸውን የሚያደርጉት በመጀመሪያው የምድብ ጨዋታ ማለት ነው። ከ13 ቀናት በኋላ በሰሜን አፍሪካዊቷ ሀገር ሞሮኮ ብሔራዊ ቡድን ጋራ እንግዲህ የዓለም ዋንጫ የመክፈቻ ጨዋታቸውን የብራዚል ብሔራዊ ቡድን የሚያከናውን ነው የሚሆነው ማለት ነው። ሌሎች አጠር ያሉ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። የአሰልጣኝ ሹምሽር በዚህ ዓመት በእንግሊዝ ፕሪሚየር ሊግ ከወዲሁ እንግዲህ በርከት ብላችሁ እየተመለከትን እንገኛለን። አዳዲስ አሰልጣኞች ሊተኩ እንደሚችሉ በፕሪሚየር ሊጉም አዳዲስ አሰልጣኞች ልንመለከት እንችላለን። በእርግጥ በእንግሊዝ ፕሪሚየር ሊግ የሚያሰለጥኑ ከክለብ ወደ ክለብ በዚያው በሊጉ ላይ ያሉ አሰልጣኞችም ዝውውር የሚያደርጉበትም ሁኔታ የሚከሰትበት አጋጣሚ ሰፊ ስለመሆኑ ነው መረጃዎች እያያያዙ እየዘገቡ የሚገኙት ማለት ነው። እንግዲህ ጃቢ አሎንሶ ቼልሲን ተረክቧል። ከዛ ባለፈ ደግሞ አሁን የበርካቶችን እያነጋገረ የሚገኘው የሊቨርፑል አሰልጣኝ አርነ ስሎት እንግዲህ ከሊቨርፑል ጋር መለያየታቸው ከዚህ ቀደም በነበረን የመረጃ ሰዓታችን ወደ እናንተ ስናደርስ ነበረና አሁን ቀጣይ የቀዮቹ አለቃ ሆነው ለመሾም ከጫፍ የደረሱት አንዲ ራዮላ ናቸው። እንግዲህ እሳቸው ከክለባቸው በርንማውዝ ጋራ በውድድር ዓመቱ መጨረሻ እንደሚለያዩ ሲገልጹ ነበረ። እኚህ አሰልጣኝ 44 ዓመታቸው ላይ ነው የሚገኙት።
በአሰልጣኝነት ካየነው ወጣት የሚባል አዳዲስ ፍልስፍናቸውን የበለጠ ወደ መሬት አውርደው ለስፖርት ቤተሰቡ የሚያስተዋውቁበት ነው ይህ እድሜ ማለት ነው። በአሰልጣኝነት ከተመለከት ነው በበርንማውዝ ቤት እጅግ በጣም አስገራሚ እንቅስቃሴ ማድረግ ችሏል። አስገራሚ ውጤቶችን ማስመዝገብ ችሏል። በታሪኩ ለመጀመሪያ ጊዜ በርንማውዝ የተባለው እግር ኳስ ክለብ የአውሮፓ ተሳትፎ መድረክን ይዞ እንዲያጠናቅቅ አስችለውታል። በውድድር ዓመቱ መጨረሻ እንደምናስታውሰው 6ኛ ደረጃን ይዘው ነው ያጠናቀቁትና በአውሮፓ ሊግ የሚሳተፉ ይሆናል። አሁን ደግሞ ወደ ቻምፒየንስ ሊግ ደግሞ የሚሳተፍ ክለብ ለመያዝ የመርሲሳይዱ ክለብን ለመረከብ እንደዚሁ ንግግር እያደረጉ እንዳሉ እየተገለጸ ነው የሚገኘው። በቀጣይ በበርንማውዝ ማሊያ እጅግ በጣም አውትሻይን ማድረግ የቻሉ ኮከቦችን ወደ ሊቨርፑልም ይዘው ለመሄድ ፍላጎት አላቸው እየተባለ ነው የሚገኘው። በቅርበት የሚያውቃቸውንና አቅም ያላቸውን ተጫዋቾች ወደ ሊቨርፑል ይዞ የመሄድ ፍላጎት አላቸው ተብሏል። እንግዲህ በቀጣይ እንደምንመለከተው ከሆነ ስፔናዊ አሰልጣኝና የጣሊያን ዜግነት ያላቸው አሰልጣኞች በርከት ብለው በእንግሊዝ ፕሪሚየር ሊግ ላይ እንመለከታለን ማለት ነው። በተለይ ወጣት ናቸው አብዛኞቹ። የሻምፒዮናው ክለብ አርሰናል አሰልጣኝ ሚካኤል አርቴታ 44 ዓመቱ ላይ ይገኛል። ይህ ስፔናዊ አሰልጣኝ ነው። ዣቪ አሎንሶ የቼልሲ አሰልጣኝ መሆኑ ተረጋግጧል። 44 ዓመቱ ነው፣ እሱም ስፔናዊው ነው። ከዛ ባለፈ አንዲ ራዮላ የሊቨርፑል አሰልጣኝ ለመሆን እጅግ በጣም ተቃርበዋል። እሳቸውም እንደዚሁ 43 ዓመታቸው ላይ ነው የሚገኙት። እነዚህ ሶስቱ አሰልጣኝ ባለፈ ደግሞ በእድሜ ትንሽ የሚበልጧቸው ዩናይ ኤምሬ ናቸው። 54 ዓመታቸው ላይ ይገኛሉ። በአስተን ቪላ ቤት እየሰሩ ይገኛሉ። እሳቸውም እንግዲህ ስፔናዊ ዜግነት እንዳላቸው ይታወቃል። ትልልቅ ክብሮችን እያሳኩ ነው የሚገኙት። በውድድር ዓመቱ መጨረሻ የኢሮፓ ሊግ የዋንጫ ክብርን ከአስተን ቪላ ጋር ማሳካት ችለዋል ማለት ነው። ሮቤርቶ ዲዘርቢ እና እንደዚሁ ኤንዞ ማሬስካ ደግሞ በቶተንሃም ሆትስፐርስ እና እንደዚሁም ደግሞ በማንቸስተር ሲቲ ቤት እነዚህን ሁለት ጣሊያናዊ አሰልጣኝ እንመለከታለን እና ከ1 እስከ 6 ወይም ደግሞ በተለምዶ ቶፕ 6 ተብሎ የሚጠሩት ወይም ቶፕ 6 ተብሎ የሚጠሩትን ክለቦች ከተመለከትን ስፔናዊና የጣሊያን ዜግነት ያላቸው አሰልጣኞች ናቸው የሚመሯቸው ማለት ነው። እድሜያቸውም ቀደም ሲል እጅግ በጣም ተቀራራቢ ናቸው። 44 ለምሳሌ የሚካኤል አርቴታ፣ የዣቢ አሎንሶና እንደዚሁ ደግሞ የማይክል ካሪክ ተመሳሳይ እድሜ ላይ ነው የሚገኙት። ያው ማይክል ካሪክ እንግሊዛዊ ቢሆንም ነገር ግን ደግሞ እድሜው ወጣት ነውና በቀጣይ አዳዲስ ፍልስፍና ያጫዋት ፍልስፍና ያላቸው ወጣት አሰልጣኞች በእንግሊዝ ፕሪሚየር ሊግ ላይ ከፍተኛ ፉክክር ለስፖርት ቤተሰቡም የተሻለ ፉክክር እንዲኖር የሚያስችል አቅም ያላቸው ወጣት አሰልጣኞችን የምንመለከትበት ነው ማለት ነውና ማይክል ካሪክ፣ አሰልጣኝ ሚካኤል አርቴታ፣ ዣቢ አሎንሶ እንደዚሁም ደግሞ አዶኒ ራዮላን የመሳሰሉ አሰልጣኞች በቀጣይ ሮቤርቶ ዲዘርቪንም ጨምሮ ማለት ነው ትልልቅ አሰልጣኞች እንግዲህ ወጣት አሰልጣኞች በእንግሊዝ ፕሪሚየር ሊግ ላይ እንመለከታለን። የአዶኒ ራዮላን የአሰልጣኝነት መንበርን ከተመለከትን እንግዲህ ወደ ሊቨርፑል ከመጡ በኋላ የትኞቹን ተጫዋቾች ሊያመጡ ይችላሉ ተብለው በቀዳሚነት ስማቸው እየተያዘ ይገኛል። በርንማውዙን የፊት መስመር አጥቂ ይህንን ወጣት ተጫዋች ኤል ጁኒየር ክሩፒን ለማምጣት ፍላጎት አላቸው ተብሏል። ይህ ተጫዋች እንግዲህ በዚህ በተጠናቀቀው የእንግሊዝ ፕሪሚየር ሊግ ላይ ከፍተኛ እንቅስቃሴ ሲያደርግ እንደነበር ይታወሳል። ትልልቅ ክለቦችም ራዳር ውስጥ እንደነበር ይታወሳል እና አሁን ደግሞ ከአሰልጣኙ ጋራ ወደ ሊቨርፑል የሚመጣበትን ሁኔታ በማመቻቸት ላይ እንደሚገኙ እንደዚሁ ለአዶኒ ራዮላ ቅርበት ያላቸው የመረጃ ምንጮች አያይዘው ይህንን ዘገባ እያወጡ ነው የሚገኙት። የቼልሲን የዝውውር መረጃ ስንመለከት የምስራቅ ለንደኑ ክለብ ዌስትሃም ዩናይትድ እንግዲህ ወደ ሻምፒዮንሺፑ መውረዱ የሚታወስ ነው። ይህን ተከትሎ እንግዲህ ወሳኝ ተጫዋቾችን ሊያጣ እንደሚችል መረጃዎች እየጠቆሙ ነው የሚገኙት። ተጫዋቹ ጃሮድ ቦዌን ነው። ይሄ እንግሊዛዊ ኢንተርናሽናል 29 ዓመቱ ላይ ይገኛል። ምንም እንኳን ተጫዋቹ መዶሻዎቹን ለመክዳት ፍላጎት ባይኖረውም በሻምፒዮንሺፑ በቀጣይም ወደ ፕሪሚየር ሊግ እስኪመጣ ድረስ ታማኝ ሆኜ እቀጥላለሁ ቢልም ቼልሲ ግን ተጫዋቹን ለማስፈረም ፍላጎት አለው ተብሏል። በተለይ ደግሞ አዲሱ የክለቡ አሰልጣኝ ዣቢ አሎንሶ የተጫዋቹ አድናቂ መሆናቸውን እየገለጹ ነው የሚገኙትና ምናልባት ዌስትሃም ዩናይትድ ይሄ ተጫዋች ወደ ሌላ ክለብ የሚያመራ ከሆነ ከ40 እስከ 50 ሚሊዮን ፓውንድ ድረስ ለዝውውሩ ሂሳብ እንደሚፈልግ እየተናገረ ነው የሚገኘው ማለት ነውና በውድድር ዓመቱ ምናልባት በፕሪሚየር ሊግ ውስጥ ከቀሩ የፊት መስመር ተጫዋቾች መካከል ያላስቆጠሯቸውን ጎሎችና የግብ ተሳትፎ ይሄ ተጫዋች ከወራጁ ክለብ ዌስትሃም ዩናይትድ ጋር ማሳካት ችሏል። 20 የግብ ተሳትፎ አለው። 9 ግቦችን ከመረብ ማሳረፍ ችሏል። 11 ለጎል የሆኑ ኳሶች ደግሞ ለቡድን አጋሮቹ እንደዚሁ አመቻችቶ ማቀበል የቻለበትን ቁጥራዊ መረጃ እየተመለከትን ነው የምንገኘው ማለት ነው። ሌሎች መረጃዎችን ስንመለከት እንደዚሁ
ኪቪቻ ክቫራትስኬሊያን ጉዳይ እናገኛለን። ይሄ እንግዲህ ጆርጂያዊ የፊት መስመር ተጫዋች በፒኤስጂ ቤት እጅግ በጣም ታሪክ እየሰራ ይገኛል። በተከታታይ ዓመት እንግዲህ የአውሮፓ ቻምፒየንስ ሊግ ውድድር መድረክን ከክለቡ ፒኤስጂ ጋር ማሳካት ችሏል። ክለቡ ደግሞ ይህንን የዋንጫ ክብር ሲያሳካ የተጫዋቹ ሚና የጎላ እንደነበረ ተመልክተናልና ተጫዋቹ በዚህ ዓመትም ወደ 10 ግቦችን በቻምፒየንስ ሊጉ ብቻ ማስቆጠር ችሏል። 6 ለጎል የሆኑ ኳሶችን ደግሞ አመቻችቶ ማቀበል ችሏልና በጥቅሉ እንግዲህ ወደ ሌላ ክለብ ያመራል የሚሉ ጉዳዮች በርከት ብለው ይወጡ ይገኛሉ። ነገር ግን ተጫዋቹ በዚህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ የዓመቱ ምርጡ ተጫዋች በመባል ተመርጧል ማለት ነው፣ በአውሮፓ እግር ኳስ ማህበር ማለት ነውና ይህንን ሽልማት ተረክቧል። ተጫዋቹ የሚገባው ይመስልናል። በቀጣይ እንግዲህ አርሰናል ራዳር ውስጥ ከሚገኙ ተጫዋቾች መካከል አንደኛው ይህ ኪቪቻ ክቫራትስኬሊያ ስለመሆኑ እየተነገረ ነው የሚገኘው። አርሰናል እንግዲህ ይህን ዝውውር ያጠናቅቃል አያጠናቅቅም የሚለው ጉዳይ በቀጥታ የሚያመራው ለክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርሳ ነው። ነገር ግን እሳቸው በርከት ያሉ ተጫዋቾችን በሊስታቸው ይዘው ተጫዋቾችን እንግዲህ ወደ አርሰናል ለማምጣት እያማረጡ የሚገኙ ተጫዋቾቻቸውንም ያላቸውን ፐርፎርማንስ በጣም እየለኩ እንደሆነ እየተነገረ ነው የሚገኘውና ኪቪቻ ክቫራትስኬሊያ ግን በእንግሊዝ ፕሪሚየር ሊግ የመጫወት ፍላጎት አለው ሲሉ እንግዲህ ለተጫዋቹ ቅርበት ያላቸው የመረጃ ምንጮች በማስነበብ ላይ ነው የሚገኙት ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ ዛሬ ለተሰኙ ግንቦት 24 2018 ዓመተ ምህረት በእኔና በባልደረቦች የተሰናዱ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቻችንን ስለተከታተላችሁልን እጅግ በጣም እናመሰግናለን። መረጃዎችን ወደ እናንተ በማድረስ ገዛ ሄንዱላ እንደዚሁም የካሜራ ባለሙያችን ዘካሪያስ ሳይሉ ቆይታ አድርጓል። የናሁ ቴሌቪዥን ተወዳጅ ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን ይቀጥላሉ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንጋብዛችኋለን። መልካም ጊዜ ይሁንላችሁ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።